ሰላም አለይኩም ያ ጀማ እንዴት ቆያችሁ? ባለፈ ዩቲዩብ እየተንቀሳቀሰ አይደለም፣ እይታ የለውም። እስካሁንም ድረስ ማዳም ቤት እየሰራሁ ነው። ህይወቴ እየተቀየረ አይደለም። ዩቲዩብ እይታ እንዲያገኝና ጥሩ ገንዘብ እንዲሰራበት ሀሳብ አስተያየት ያላችሁ ስጡኝ ብዬ ቪዲዮ ሰርቼ ነበረ። አብዛኛው ኮሜንት ተመሳሳይ ነው። አብሽሪ አይዞሽ የሚል ነው እንጂ ምናልባትም የሆነ አለ አይደለ አሪፍ ትምህርት አገኝበታለሁኝ ብዬ ጠብቄ ነበር ቪዲዮን የሰራሁት። እንደሰራሁት አይደለም ያገኘሁት። የሚያበረታታ ነው አብዛኛው። እና ደግሞ አንዳንዱ ምንድነው ሃይማኖታዊ ንጽጽራዊ ስለሆነ ነው የማይታየው፣ ሰው ፕራንክ ምናምን ነው የሚከታተለው ብለዋል። ይህን ተመሳሳይ ሀሳብ ነው ያለው። ለእኔ መልካም ተመኝተውልኛል እህት ወንድሞች፣ በጣም ነው የማመሰግነው። በዚሁ አጋጣሚ ህይወቴ የተሻለ እንዲሆን በየትኛውም ዘርፍ ባለው ህይወቴ እንዲቀየር ምኞታቸውን አስቀምጠውልኛል። ያንን በጣም ነው የማመሰግነው። አላህ ይስጥልኝ። መልካም ስላስባችሁልኝ አላህ መልካም ይሰብላችሁ። እኔ እንደተረዳሁት ከሆነ አለ አይደለም የዩቲዩብ ስራ ትዕግስት ይፈልጋል፣ ያኒ ጊዜ ይፈልጋል። ትዕግስትና ጊዜ፣ የተለያዩ መሳሪያዎች የሚያስፈልጉታል። ኢቭን ባክግራውንዱ ማለት ነው። ባክግራውንዱ ብላክ ቢሆን አሪፍ ነው የሚሆነው። እኔ ያው ስራ ቦታ ስለሆንኩኝ ብዙ ጊዜ ያው ኪችን ውስጥ መጥበኽ ውስጥ ሆኜ ነው። ያኒ ኩሽ ምንድን ነበር የሚባለው በአማርኛ? ኩሽና ማድቤት። አዎ ማድቤት ውስጥ ሆኜ ነው ቪዲዮ የምሰራው። ማድቤቱ ነጭ ነው እና ባክግራውንዱ ነጭ ነው እና ከራሴም እንደተማርኩትም ሆነ ከሌሎች ሰዎችን ቪዲዮ እንዳየሁት ከሆነ በቃ ጥሩ ካሜራ እንደሚያስፈልግ፣ ጥሩ ስራ እንደሚያስፈልግ፣ ጥሩ ኤዲቲንግ እንደሚያስፈልግ ነው። እንግዲህ ይሄንን አላህ ስንፍናን አስወግዶልኝ ጥሩ ኤዲተር ሁኜ ጥሩ ካሜራ፣ ጥሩ የተለያዩ ማይኮች ምናምን አዘጋጅቼ ብሰራው የተሻለ እንደሚሆን ነው የገባኝ እንጂ ዩቲዩብ አልታያለኝ እንዴት ነው ምን ይሻላል ብዬ ሀሳብ ሳቀርብ አብሽሪ አይዞሽ ምናምን ያኔ ከዱዓ የተሻለ ከዩቲዩብ አሰራር ጋር በተያያዘ የሚጠቅም ትምህርት አላገኘውም። አይ ቲንክ በቃ ከኔ ተመሳሳይ ናቸው እኔን የሚያቆኝ ይህን ቪዲዮ ያዩት ብዬ ነው የገመትኩት፣ ባለፈ የሰራሁትን ቪዲዮ ማለት ነው። እና በቃ ዩቲዩብ ላይ ጥሩ ግንዛቤ ያላቸው ጥሩ እውቀት ያላቸው ሰዎች አላዩትም የኔን ቪዲዮ እና ችግሬን ቢያዩትና ወይም እንዲህ አድርጊ ቢሉኝ ደስ ይለኝ ነበረ። ኤኒዌይስ ያው የራሴም ስንፍና ተጨምሮበት የተለያዩ ትኩረት አለመስጠቴ ነው እንትን ያልኩት እና ኢንሻአላህ አላህ ቢያሳካልኝ ትኩረት ሰጥቼ ለመስራት ሞክራለሁኝ። ያው ዛሬ የሰራሁት መልካም ለተመኛችሁልኝ ላመሰግናችሁ ነው እና ደግሞ እስኪ ያው ዛሬ ደግሞ በድጋሚ የምጠይቃችሁ ምንድን ነው ኤዲቲንግ የማደርግበት ይሄ ከካፕከትና ደግሞ አንዳንድ የሆነ አፕሊኬሽን ሰጥተውኝ ነበረ። ከዛ የተሻለ አሪፍ ኤዲቲንግ ማድረጊያ እሱን እስኪ ጠቁሙኝ ለማለት ያክል ነው። ጥሩ ዩቲዩብ የሚሰሩ በቃ ዩቲዩብ ላይ የተካኑ የምትሏቸውን ሰዎች የምታውቋቸው ካላችሁ ጠይቃችሁን ቢሆን እንድትነግሩኝ የምፈልገው ምንድነው አሪፍ ቪዲዮ የምቆርጥበትን ይሄ የሆነ ከካፕከት ጋር ግን አልተግባባንም። በነገራችን ላይ እስካሁን ሞከር አድርጌዋለሁ ግን ፎከስ አላደረኩበትም። ግን የሆነ ነገር አየት አድርጌው ቶሎ ካልገባኝ ውስብስብ ነው የሚሆንብኝና ለማየት ሞከርኩኝ። ካፕከትን ያን የሚገባኝ አልመሰለኝም። እንደዛ ስለሆነ ዲፊካልት አድርጌ ነው የተረዳሁት ታውቃላችሁና ሲምፕል ኖርማሊ እንዳያችሁት ሊገባችሁ የሚችል ቪዲዮ ኤዲቲንግ ማድረጊያ በተተባበሩ። ለምሳሌ የኔ ስልኬ ቪዲዮ ይቆርጣል፣ ግን የቲክቶክን ቪዲዮ የሚቆርጠው 3/4 አድርጎ ነው። ለዩቲዩብ በሚሆን አይቆርጥም ስልኬ። መቆረጥ ይቆርጣል ያኒ ይሄ 9/16 ያለውን 3/4 ያደርግልኛል። አሪፍ ስልክ ነው ያኒ ስማርት ስልክ ስለምጠቀም። እንደውም ብዙ ጊዜ የምናደደው ታውቃላችሁ ይህን ስልክ 3000 ሪያል ነው የገዛሁትና ስማርት ስልክ ነው፣ ብዙ ቴክኖሎጂዎች አሉትና እነዚህን ቴክኖሎጂዎች አልተጠቀምኩበትም። ብር ፈሶበታል ልጠቀምበት ቢያንስ ያወጣውን እንኳን መቻል አይደለም የኢንተርኔት እንኳን የሚሸፍን ስራ ብሰራ ብዬ ራሴን ወቅሳለሁ ብዙ ጊዜና ምንድነው ግን ባክግራውንድ አያስተካክልም ስልኬ። አንደኛ ቪዲዮ አይጨምርም።
አሁን ብዙ ጊዜ ዩቲዩብ ከ8 ደቂቃ በላይ ቢሆን ቪዲዮ ደቂቃው አሪፍ ነው። እኔ ብዙ ጊዜ 3 ደቂቃ 5 ደቂቃ ቲክቶክ ላይ እየሰራሁትን ነው የምጭነው እና ከ3 ደቂቃ በተጨማሪ ሌላ 3 ደቂቃ 6 ደቂቃ በቃ ቪዲዮ ለመጨመር ስፈልግ አይጨምርም ስልኬ እና ቪዲዮ በቀላሉ ሌላ ቪዲዮ የሚጨምር ቪዲዮን አጠር የሚያደርግ አጠር አድርጎ የሚቆርጥ ጽሁፍ ሊያስገባ የሚችል ተጨማሪ ቪዲዮ የሚያስገባ ለምሳሌ 3 ደቂቃ ቪዲዮ አለኝ እንበልና 3 ደቂቃ ከሌላ ቦታ አንጥቼ ኖርማሊ የሚጨምርበት እንደዚህ ማገጣጥምበት አፕሊኬሽን ብታውቁ በቃ ያለ የሰነፍ አፕሊኬሽን የምትተባበሩኝ ነው የምለው። ምክንያቱም ካብከት ጋር ስትመጡ ያኒ ወይ ኢንሻአላህ እስኪ ፎከስ ለማድረግ ሞክራለሁ። ቲክቶክ ማነው ካብከት ላይ ግን ብዙም አልተግባባንም እና ልክ አሁን የኔ ስልክ ቁረጥ ስትሉት ይቆርጣል። በነገራችን ላይ ይቆርጣል፣ አሪፍ ነው። ግን 3 ደቂቃ ብቻ ሲሆንብኝ ሌላ 3 ደቂቃ አምጥቼ ጭምር እንደዚህ ቅጥል የማደርገው ባደርግ በጣም ደስ ይለኝ ነበር። ግን ስልኬ 3 ደቂቃ ኤዲት ሳደርግ ስቆርጥ ሌላ 3 ደቂቃ ጭምር ሳደርግ እንትን አይልም። መቁረጥ ይቆርጣል፣ ስልኬ ጎበዝ ነው። ግን በ3 ደቂቃ ላይ ሌላ 3 ደቂቃ ለመጨመር እንደዚህ ለማገጣጠም አያገጣጥምም እና ወይ እዚሁ ስልኬ ላይ ማገጣጠም የምችልበት ሴቲንግ ካለ ንገሩኝ። ሳምሰንግ አልትራ 23 ነው የምጠቀመው። ወይም በቃ አፕሊኬሽን ጠቁሙኝና 8 ደቂቃ እያደረኩኝ ቲክቶክ ላይ ለመጫን ልሞክር እላችኋለሁኝ። እና ያኔ ያው ዩቲዩብ ባለፈ ምንም እየጠቀመኝ አይደለም፣ ምንም ቪው የለውም እንዳልኳችሁ እዛው ባለበት ነው። በነገራችን ላይ በቃ 1000 ቪው ካገኘ እንዴት እንደምደሰት እና ታውቃለች። ያኔ $5 ነው የምሰራው። $5 ስንት ብር ነው እናንተ? በኢትዮጵያ $5 ምናምን ነው የሚያስበው ያኔ በወር ማለት ነው። እና በጣም ነው የሚደብረው። እና ታውቃላችሁ በቃ ጫካ ገብቼ በቃ ስለ ዩቲዩብ ፎከስ አድርጊ ብሰራ እመኛለሁ አንዳንድ ጊዜ። እና ዩቲዩብ ላይ ፎከስ አድርገው የራሳቸው ክላስ የራሳቸው ስቱዲዮ ኑራቸው የሚሰሩ ሰዎች እንዴት እንደሚያስቀኑ ታውቃላችሁ። እና ብቻ ለሁሉም ጊዜ ያለው አላህ የኔም ጊዜ መጥቶ የራሴ ስቱዲዮ ኑሮን አሪፍ ዩቲዩብ ብሰራ ደስ ይለኛል። ያኔ ውስጤ ነው ታውቃላችሁ። ብዙ መስራት የምፈልጋቸው አጀንዳዎች አሉ በነገራችን ላይ በተለይ አብረዝ ታሪኮች ላይ የእስልምና አብረዝ ታሪኮች አሉ። እነዛ ላይ ብሰራ በጣም ደስ ይለኛል ከንጽጽሩ ባሻገር እና ብቻ ብዙ ሀሳብ አለኝ። ግን ሀሳቤን ከዚህ ውስጥ እንዴት ላውጣው ወይም እዚህ ውስጥ ያለውን ሀሳቤ ስማርት በሆነ መልኩ ቲክቶክ ላይ እንዴት ዩቲዩብ ላይ እንዴት ላቅርበው ነው አሁን እኔ የጨነቀኝና ሀሳቦቼ እንዴት ስማርት በሆነ መልኩ ለእይታ በሚጋብዝ ብዙ ሰው ጋር በሚደርስ መልኩ እንዴት ነው። በነገራችን ላይ ንጽጽር ሰራሁኝ ወይም ፖለቲካ እየተወራ መጥፎ ነገር እየተወራ ቲክቶክ ላይ ብዙ እይታ እኮ እያገኘ ነው። ስለዚህ ያኔ ስራው ነው ያኔ ኤዲቲንጉ አለ አይደለ? ቲክቶክ በቃ ይህ ነው ብሎ የሚቀበለው አይነት ቪዲዮ ብጭን ዩቲዩብ ላይ ደስ ይለኛል። በዛ ዙሪያ እስኪ ዋናው ግን ኤዲት የማደርግበትን እሱን ንገሩኝ ለማለት ነው ይህን ቪዲዮ የሰራሁት። በአጭር ቃላት መግለጽ ይቻል ነበር፣ ግን ያው ዩቲዩብ 8 ደቂቃ ይወዳል የሚል አስተያየት ስለተሰጠኝ 8 ደቂቃ ያስረዘምኩት ለዛ ነው። አዎ 8 ደቂቃ ጠብቃችሁ ሙሉና እንደማታዳምጡትም አውቃለሁ። ብዙ ሰው ይሰለቻል። ያኔ 1 ደቂቃ ምናምን ያን ደቂቃ ቲክቶከር የሆነ ማህበረሰብ ውስጥ ስላለን ቲክቶክ ላይ 30 ሰከንድ ምናምን ለምዶ ግማሽ ደቂቃ ለምዶ 8 ደቂቃ ባለው የሚከታተለው። ኤኒዌይስ እንግዲህ ታግሳችሁ ይህን ቪዲዮን ያያችሁ የሰነፎች ቪዲዮ ኤዲት ማድረጊያ ተባበሩኝ ለማለት ነው። ይህን ይመስላል።